ቃልን ስለምን ለወጥክ? እኔ በአንተ ላይ የወደድኩትን ላደርግ ስልጣን እንዳለኝ አታውቅምን? አለው። ቅዱስ ጊዮርጊስም መልሶ እኔ የማመልከው አምላኬ ከእጅህ እንዲያድነኝ ያውቃለሁ። አጵሎን አምላክ እንደሆነ ካመንኩስ ሂድና አምጠው በፊትህ ልስገድለት አለው። ንጉሡም አጵሎንና ሄራቅልስ ወዴት አገኛቸዋለሁ? የምትሳለቅብኝ አልሰማሁ መስሎሃልን? አንተ ሄራቅልስን እንደቀጠቀጥከው ደግሞ ምድርን አዛት አፏን ከፍታ አጵሎንን እንደዋጠችው ካህናት ነግረውኛል። ጊዮርጊስ ሆይ እኔም በሕይወቴ እንዳለው ወደዚያ ቦታ እንድወርድ ትፈልጋለን አለው። ቅዱስ ጊዮርጊስም አንተ ሰነፍ ጎስቋላ፣ እውቀትም የሌለ ራሱን ሊረዳ ሊያድን ያልቻለውን አምላክ የሌሎችን ነፍስ ሊረዳ እንዴት ይችላል? ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በጌትነት በሚመጣበት የፍርድ ቀን ምን ታደርግ ይሆን? ንጉሥ ወይ እስኪ ንገረኝ አለው። የሰባ ነገሥታት አለቃቸው ንጉሥ ዱድያኖስም ይህንን በሰማ ጊዜ እጅግ አፈረ፣ ጽኑ ቁጣም ተቆጣ። ልብሱንም ቀዶ ተነስቶ ንግሥት እለእስክንድርያ ወዳለችበት እልፍኝ ውስጥ ገባ። እለእስክንድርያ ንግሥትን ፊቱን አይታ እንደ ሕፃን ቆጠረችው። ከሃዲው ንጉሥም ንግሥቲቱ እለእስክንድርያ ከገሊላ ወገኖች ይልቁንም ከዚያ ጊዮርጊስ ከሚሉት አስማተኛ የተነሳ እኔ ተፈተንኩ እጅግም ተጨነቅኩ አላት። ንግሥቲቱም እለእስክንድርያም ይህንን በሰማች ጊዜ ተነስታ በከሃዲው ዱድያኖስ ፊት ቁማ አንተ መሳለቂያ፣ የሰውን ሥጋ የምትበላ አውሬ፣ ተው፣ የክርስቲያን ወገኖችን አትቃወማቸው። አምላካቸው አሸናፊ ከሁሉ በላይ የሆነ የማይደፈር ሰማይን ምድርን የፈጠረ ነውና ከአማልክትም ሁሉ እርሱ ይበልጣልና እርሱ ይበቀልሃል፣ መንግስትንም ያሳልፍብሃል፣ በልቦናም ትዕቢት ያወርድሃል ብዬ ብዙ ቀን አልነገርኩህምን? ይህንን ሰው እስካሁን ያሰቃየው አይበቃምን? ደግነቱንስ አይተህ አታምንምን? አለችው። ንጉሥ ዱድያኖስ ንግሥት እለእስክንድርያ ሆይ ወዮልሽ፣ ምን አገኘሽ? ወይስ ይህ ጊዮርጊስ ሥራይ አደረገብሽ? አላት። ንግሥቲቱም እለእስክንድርያ ጌታ ኢየሱስ ክርስቶስ በተቀደሰች የቅዱስ ጊዮርጊስ ቃል ጥሪ ደርሶኛል አለችው። ከሃዲው ንጉሥም ከአንደበቷ የክርስቶስ ስም በሰማ ጊዜ እጅግ ተቆጣ። የራሷን ፀጉር ይዞ እየጎተተ ወደ ሰባ ነገሥታት ወስዶ ከመካከላቸው አቆማት። የሆነውን ሁሉ የተናገረችውንም ነገራቸው። አስጨናቂዎች፣ አስፈሪዎች የሆኑ ስቃይን ሁሉ አደረሰባት። ራቁቷን አድርገው በራሷ ፀጉር እንዲጎትቷት ንጉሥ ዱድያኖስ አዘዘ። በመከራ ሳለችም ጸሎቷን አላቋረጠችም። ወደ ወደደችው ዘላለማዊ አምላክ ወደ እግዚአብሔር ጌታችን ኢየሱስ ክርስቶስም ወደ ሰማይ ዓይኖቿን አቀነች። የተወደደ ቅዱስ ጊዮርጊስም ባየችው ጊዜ አንተ እውነተኛ ቅዱስ ሰማዕት ሆይ እኔ በጽኑ ስቃይ ውስጥ ነኝና ወደ ገናነው ንጉሥ መሐሪው አምላክ ስለ እኔ እንድትማልድልኝ አማጽናለሁ አለችው። የሰማዕታት አለቃቸው ቅዱስ ጊዮርጊስም ንግሥት ሆይ ከሕይወት ባለቤት ጌታዬ ኢየሱስ ክርስቶስ የማይጠፋውን የሕይወት የድል አክሊል እንድትቀበይ ጥቂት ታገሽ አላት። ከዚያም በኋላ የሰባ ነገሥታት ንጉሣቸው ከሃዲው ዱድያኖስ ከተሰቀለችበት አውርደው 4 ጎልማሶች ከመሬት በጭንቅ ሊያነቃንቁት የማይችሉት ታላቅ የወፍጮ ድንጋይ ከጡቷ ላይ እንዲጭኑባት ዳግመኛ ዝፍት አፍልተው አወጥተው ከጡቷ ላይ እንዲያፈሱባት አዘዘ። ንግሥት እለእስክንድርያ ግን መንፈስ ቅዱስ እያጸናት ይህን ሁሉ ስቃይ ታገሰች። ቅዱስ ጊዮርጊስም ጌታዬ ምን ላድርግ? በክርስቶስ ስም የምትሰጠውን የጥምቀት ጸጋ ባለመቀበል እኔ አዝናለሁ። ይኸውም ልቤን ያመኛል። አንተ መርተኸኝ ተስፋ ያደረግኩትን ክብር አጥቼ በሰማይ የገነት በሮች ይከፈቱልኝ ይሆን አለችው። ሊቀ ሰማዕታት ቅዱስ ጊዮርጊስም ስለዚህ ነገር አትዘኝ፣ በሃይማኖትስ ጽኚ እንጂ እነሆ ጥምቀትስ አግኝተሻል። ስለ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ቅዱሱም ብለሽ የፈሰሰው ደምሽ ስለ ጥምቀት ተቆጥሮልሻል። እነሆ ቅዱሳን መላእክት ሊያጠምቁሽ የሕይወትን የድል አክሊል ሊያቀናጁሽ ዘላለማዊ ሰላምንም ሊሰጡሽ ይጠብቁሻል አላት። ከሃዲው ንጉሥ ዱድያኖስም ተቀምጦ ራሷን እንድትቆረጥ ጻፈ። ጭፍሮችም ራሷን ሊቆርጧት ሊወስዷት ንግሥት እለእስክንድርያ ስለ ስሙ መከራ ወደ ተቀበልኩበት ፈጣሪ ኢየሱስ ክርስቶስ ከምጸልይ ትንሽ ታገሱኝ እመለሳለሁ አለቻቸው። መለስ ብላም ወደ ቤተ መንግሥቱ አይታ ጌታዬ ኢየሱስ ክርስቶስ ሆይ እነሆ ቤተ መንግሥቴን እንደተከፈተ ትቼዋለሁ። ጌታዬ ኢየሱስ ክርስቶስ ሆይ አንተም የመንግሥተ ሰማያትን በር አትዝጋብኝ። ወደ አንተ ስመጣም በብሩህ ገጽ ተቀበለኝ እንጂ አቤቱ እኔ ስለ ስምህ በዚህ ዓለም መከራ ተቀብያለሁ። ነፍሴን ተቀበላት። አቤቱ የቸርነትን በር ክፈትልኝ። የዘላለም ምስጋና ለአንተ ይሁን አሜን ብላ ጸለየች።
ንግሥቲቱም እለእስክንድርያም ይህንን ከተናገረች በኋላ ከከተማ ውጭ አውጥተው በወርኃ ሚያዝያ 15 ቀን አንገቷን ቆረጧል። የሕይወት አክሊልንም ተቀበለች። ስለ ኃጥአን እየማለደች ወደ ገነት ገባች። ስለ ኃላፊው መንግሥት ፈንታም በክብርና በብዙ ደስታ መንግሥተ ሰማያትን ወረሰች። ንግሥቲቱም እለእስክንድርያ ሰማዕትነቷን ከፈጸመች በኋላ 70 ነገሥታቱ ተሰብስበው ሊቀ ሰማዕታት ቅዱስ ጊዮርጊስን ንግሥቲቱን ራሷን ስትቆረስ በአስማት አፈዘዝካት ስላጠፋት እንኪያስ በጽኑ አስጨናቂ ቅጣት አሁን እንዳትቀጣ ለአማልክት ሰዋ አሉት። ከ70 ነገሥታት መሃል አንዱ ንጉሥ መገንጢዮስ ለንጉሡ ዱድያኖስ ጊዮርጊስን ትገድለው ዘንድ እኔ የምነግርን ሰማኝ፣ ባትሰማኝ ግን አገሪቱን ሁሉ በአስማቱ ይሞላታል አሉ። ያን ጊዜ 70 ነገሥታት ተቀምጠው የተወደደ ንዑድ ክቡር ቅዱስ ጊዮርጊስን የገድሉን ፍጻሜ እኔ ንጉሥ ዱድያኖስ ባልንጀሮቼ ነገሥታት የገሊላው ንጉሥ ጊዮርጊስን የሰማዕትነቱን ፍጻሜ እንጽፋለን። እርሱ አማልክቶቻችን ሊያመልክ ያልወደደ አምልኮ አማልክትንም የናቀ ነው። እኔም ንጉሥ ዱድያኖስ፣ መርትያኖስ፣ አርያንያኖስ፣ ፈርሚኖስ የግብፅ ነገሥታት ዓለም ሁሉ የምንገዛ እኛ 70 ነገሥታት ከእኛ ጋራ ያሉም የገሊላው ጊዮርጊስን ራስ በተሳለ ሰይፍ እንዲቆርጡት አዘዝን። ሕዝቡ ሁሉ ይህንን እወቁ፣ እኛ ከደሙ ንጹሐን ነን ብለው ጻፉ። ያን ጊዜ ከሃዲው ንጉሥ ዱድያኖስ ወታደሮች ተሰብስበው ኃያል መስተጋድል ቅዱስ ጊዮርጊስንም በአፉ ልጓም አግብተው የሞቱን ደብዳቤ በእጁ ይዞ እጅግ ደስ እያለው ከከተማ ውጭ ይዘውት ወጡ። በብረት ወደ ታጠረችው ወደ ሀገሪቱ በርም በደረሰ ጊዜ አንድ እግሩን ውስጥ አንድ እግሩን ውጭ ሳለች የያዙትን ጭምሮዎች ወንድሞቼ ወይ እለምናቸዋለሁ ስለ እነዚህ ከሃዲያን ነገሥታት ወደ አምላኬ ጥቂት እጸልይ ዘንድ አንድ ጊዜ ተውኝ። እነዚያ መናፍቃን ነገሥታት ሲያሰቃዩኝ 7 ዓመት እንደሆነ ታውቃላችሁና አንድ ጊዜ ይህንን ጸሎት ላደርግላቸው ይገባኛል አላቸው። ጭፍሮችም እንዲጸልይ ፈቀዱለት። ነገሥታቱ ግን በንዑድ ክቡር ሊቀ ሰማዕታት የተወደደ ቅዱስ ጊዮርጊስ ሞት ደስ እያላቸው ምሳ አድርገው ይበሉ ይጠጡ ነበር። ያን ጊዜም የኃያል ንዑድ ክቡር አምላክ አማልክት እግዚአብሔር ወዳጅ ቅዱስ ጊዮርጊስ ዓይኖቹን ወደ ሰማይ አቅንቶ በነቢዩ ኤልያስ ዘመን እሳት ያወረድ ካለቆችንም እስከነ ሰራዊቶቻቸው የቀጣይ ጌታ ኢየሱስ ክርስቶስ ሆይ እሳትን ከሰማይ ላክ። እነዚህ ከሃዲያን ነገሥታት ቅጣቸው በዙሪያው ከበዋቸው ያሉትን ጣዖታውያን ካህናትን ከእነርሱ ጋር ቅጣቸው፣ ከእነርሱ አንድስ እንኳን አታስቀር። ምስጋናም ለአንተ ይሁን ለዘላለሙ አሜን ብሎ አምላኩ እግዚአብሔርን ለመነው። ያን ጊዜ ታላቅ ድምፅ ተሰማ፣ እሳትን ከሰማይ ወረደ። በዱድያኖስ እጅ የሚጠጣው ጽዋ ታይዞ ሳለ ሳይጠጣው 70 ነገሥታትና ሰራዊቱ ሁሉ አቃጠላቸው። እሳት የበላቸው ሰዎች ቁጥር 555 ሆነ። ከቅዱስ ጊዮርጊስ ጋር ያሉት ወታደሮች ግን ራሱን እስኪቆርጡ ድረስ ይህንን አላወቁ ነበር። ቅዱስ ጊዮርጊስ ግን እነዚያ አላውያን እሳት እንደበላቸው ባወቀ ጊዜ የሚቆረጥበትን ጊዜው እንደደረሰ ባወቀ ጊዜ የያዙት ጭፍሮች ለራሴ እስክጸልይ ትንሽ ቆዩኝ አላቸው። ከዚህ በኋላ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ በጉልበቱ ተንበርክኮ ጌታዬ ፈጣሪ ሰውነቴን ደስ አሰኘሃት፣ ከፍ ከፍ አደረካት። የጌታዬ ኢየሱስ ክርስቶስ አባቴ እኔን ባሪያን ጊዮርጊስን ዛሬ ሰማኝ። ስለ እግዚአብሔር መንግሥት መከራ ስቀበል እንሆ 7 ዓመት ኑሬአለሁና በበጎ ሰዓትም ወደ አንተ ተቀበለኝ። እንሆ ሩጬን በፈጸሙ ጊዜ ሥጋዬን ሊካፈሉ የሚሹ ብዙ ሰዎች አሉ። አቤቱ ለሰው ሁሉ እንድትበቃ ታውቃለህ ብሎ ጸለየ። አንገቱንም ወደ ሰማይ አቅንቶ የወርቁን ምስል የቀጠቀጥ ጠባዩን የከፋውን ንጉሥ ናቡከደነፆር ከሰው የለየው 7 ዓመት እስኪያልፍ እውነት ፈራጅ እስኪያውቅም ከአራዊት ጋር ያኖርከው አቤቱ የሰማይና የምድር ፈጣሪ የሚታየውን የማይታየውን ሁሉ ፍጥረት የፈጠር ፈጣሪ በዚህ ሰዓት ልመኔን ስማኝ። አቤቱ ለፍጥረቱ ሁሉ ድነትን ያደረግለት ዘንድ ለስሜ ሞገስን ስጥ። ሕልም አልሞ የደነገጠ ሁሉ ባሪያ ጊዮርጊስን ቢያስብ ክፉ ያገኘው። ጌታ ኢየሱስ ክርስቶስ ሆይ ልመኔን ስማኝ። ለስሜ ሞገስን ለሥጋዬ ፈውስን ስጥ። ሥጋዬን ወደ መኳንንት ነገሥታት የወሰደውን በጭንቅ በድንጋጤ በመከራ ያሉ ሁሉ ስሜን ጠርተው ቢለምኑ ስማቸው የሚያስደነግጥ ጽኑ አዜባዊ ነፋስን ቢሆን እንኳን በጽኑ ሃይማኖት ስሜን ቢጠሩ ራራላቸው፣ ይቅር በላቸው። ለሀገር ሁሉ የዕረፍት የምሕረት ዝናብ ስጥ። ሁሉን የፈጠር ጌታዬና አምላኬ ፈጣሪ ወይ
ባሪያ ጊዮርጊስን የሚያስቡት ሁሉ አስባቸው። አቤቱ ለሥጋዬ ለስሜን ጸጋን ስጥ። አቤቱ ስሜን ለሚያስብ ሁሉ አንተ ረዳት ነው። ከክፉ ነገር ሁሉ ታደገው አድነው። አቤቱ ለስሜ ሞገስን ስጥ። ያረፍክባትን ዕለት የሚያስቡት ሁሉ ከመከራና ከክፉ ሕማም ጠብቃቸው። ፍጡራን እንደሆኑ አስበህ ኃጢአታቸውን ይቅር በላቸው እንጂ አታስብባቸው። ይልቁንም ስራቸውን አንተ ታውቃለና የሚያስታቸውን ከእግራቸው በታች ጣልላቸው። በደላቸውን አትቁጠርባቸው። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በባህርና በየብስ ለሚሄዱ ሰዎች እማልድሃለሁ። ነፋስም ቢነሳ መከራም ቢያገኛቸው ስሜን ቢጠሩ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከቸር አባትህ እግዚአብሔር አብና ማህያዊ ከእግዚአብሔር መንፈስ ቅዱስ ጋር ፍጹም ምስጋና ይገባል በየጊዜውና በየሰዓቱ እስከ ዘላለም አሜን።